የተናቁት ፋርሶች መካከለኛው ምስራቅን እያመሱት ይገኛሉ። የኢራን በትሮች አሁን በስራ ላይ መዋል ጀምረዋል። የኢራን ጦር የሚሳኤል ናዳ በአሜሪካ ጦር ቤዝ ላይ ሲያዘንብ አድሯል። በኩዌት የሚገኙት የአሜሪካ ጦር ቤዞች ሲነዱ፣ ወታደሮቹም የእሳት ሰለባ ሆኗል። የኢራን ጥቃት ያልተጠበቀ በመሆኑ ከፍተኛ ጉዳት መድረሱ ሲሰማ የኢራን እርምጃ ያስቆጣቸው ትራምፕ ቴህራን ላይ ያልተጠበቀውን ወስነዋል። መረጃዎቹን በዝርዝር ይዘናቸዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮን ላይክ በማድረግ ቀዳሚ እርምጃ ያድርጉ። ወደ ዝርዝሩ ገባን። መልካም ቆይታ። በመካከለኛው ምስራቅና በፋርስ ባሕረ ሰላጤ አካባቢ ለወራት በእንቅርት ላይ ጆሮ ደግፍ ሆኖ የቆየውና በከፍተኛ ዲፕሎማሲያዊ ጥረት የተገኘውን የተኩስ አቁም ስምምነት መሰረቱን ክፉኛ ያናጋ፣ መላውን የዓለም ከፍተኛ ድንጋጤ ውስጥ የከተተና ሌሊቱን ወደ ታላቅ የጦርነት ቀውስ የለወጠ የለየለት የዱብ እዳ ጥቃት ተፈጽሟል። ረቡዕ ዕለት እኩለ ሌሊት ላይ ኢራን በርካታ ቁጥር ያላቸውን ዘመናዊ ባላስቲክ ሚሳኤሎችና የአጥፊ ድሮን መንጋዎችን ወደ ጎረቤት ሀገር ኩዌት እያዘነበች ሲሆን ይህ የኩዌትን አየር መከላከያ ስርዓቶች ወደ ከፍተኛና አስገዳጅ አጸፋዊ እርምጃ ውስጥ እንዲገቡ አድርጓቸዋል። ይህ ድንገተኛና ወታደራዊ የተባለ እርምጃ ዋሽንግተን ከፍተኛ ባለስልጣናት ዘንድ እጅግ የበረታና ታላቅ ቁጣን የቀሰቀሰ ይፋዊ ውግዘትን አስከትሏል። የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም የተፈጸመውን ጥቃት በተመለከተ ፈጣን ምላሽ የሰጠ ሲሆን ድርጊቱ ግልጽና እጅግ አስከፊ የሆነ ተኩስ አቁም ስምምነትን መጣስ ነው ሲል በይፋ ፈርጆታል። ማዕከላዊ እዙ ጨምሮ እንደገለጸው ከሆነ የኩዌት መከላከያ ኃይሎች በአካባቢው ላይ የአሜሪካ ቁልፍና ታማኝ አጋር በሆነችው አገር ላይ የተቃጣውን ሰማዩን ያጨለመውን ከባድ አደጋ ያለምንም እንከን ሙሉ በሙሉ በአየር ላይ ማክሸፋቸውና ማውደማቸውን አያይዞ አንስቷል። የኩዌት ወታደራዊ አመራሮች ጥቃቱ በግዛታቸው ላይ መሰንዘሩን ያረጋገጡ ሲሆን በኩዌት የሚገኙ የዓይን እማኞች እንደገለጹት ከሆነ ደግሞ የአገሪቱ የላቁ የአየር መከላከያ መዋቅሮች ወደ ሰማይ የሚተኮሱትን ሚሳኤሎች ለመምታት ሌሊቱን ሙሉ የብርሃን ነጸብራቅ በመፍጠር ሰማዩን አድምቀውታል። ምንም እንኳን እስካሁን ድረስ በይፋ የተረጋገጠ የሰው ሕይወት መጥፋት ወይም ከፍተኛ የሆነ የንብረት ውድመት ባይኖርም የዚህ ጥቃት ስነ ልቦናዊና ስትራቴጂካዊ ተጽዕኖ ግን ለአንድ አፍታ እንኳን በቀላሉ የሚታይ አይደለም። የኩዌት የአሜሪካ ምድር ኃይል ማዕከላዊ መምሪያ ዋና መስሪያ ቤት የሆነው ታዋቂው የካምፕ አርፊጃን እንዲሁም ደግሞ አሊ ኤል ሳሊም አየር ኃይል መሰረተ ልማትን ጨምሮ እጅግ ግዙፍ የሆኑ የአሜሪካ ወታደራዊ ይዞታዎችና ስትራቴጂካዊ ተቋማትን የምታስተናግድ ሀገር ናት። በመሆኑም በኩዌት መሬት ላይ የተሰነዘረው ጥቃት እንደ ተራ የድንበር ግጭት የሚቆጠር ሳይሆን ለአስርተ ዓመታት ቀጠናዊ መረጋጋትን ሲያስጠብቅ የኖረውንና በአሜሪካ የሚመራውን አጠቃላይ የደህንነት መዋቅር በቀጥታ የተፈታተነ ብሎም የተደፋፈረ ታላቅ ድርጊት ተደርጎ እየተቆጠረ ይገኛል። የኢራን ኢስላማዊ ጦር በሀገሪቱ መንግስት መገናኛ ብዙሃን በኩል ባወጣው አስቸኳይ መግለጫ ስሟ ባልተጠቀሰው የባሕረ ሰላጤው አገር ውስጥ የሚገኘውን የአሜሪካ አየር ኃይል መሰረተ ልማት ኢላማ በማድረግ ጥቃቱን እንደተፈጸመ ለዚህ ሙሉ ኃላፊነቱን እንደሚወስድ በይፋ አስታውቋል። በቴህራን የሚገኙት ከፍተኛ ባለስልጣናት እንደገለጹት ከሆነ ይህ እርምጃ በየሳምንቱ መጀመሪያ ላይ በአሜሪካ ጦር በኩል በኢራን ይዞታዎች በተለይም ስትራቴጂካዊ በሆነችው በባንደር አባስ የወደብ ከተማ ዙሪያ ለተሰነዘረው አዲስ ጥቃት የተሰጠ በሚገባ የተሰላና የተመጣጠነ አጸፋዊ ምላሽ ተደርጎ ተቆጥሯል። ባሳለፍነው ሰኞ ዕለት የፔንታገን ባለስልጣናት ያካሄዱትን ወታደራዊ ዘመቻ ሙሉ በሙሉ የመከላከያ ዓላማ ያለው ተግባር እንደሆነ የገለጹ ሲሆን ይህ በሆርሙዝ ወሽመጥ ላይ የሚንቀሳቀሱ ዓለም አቀፍ የንግድ መርከቦች ደህንነት በአስተማማኝ ሁኔታ ለመጠበቅ ሲባል በደቡባዊ ኢራን የሚገኙ የቪዲዮና የሚሳኤል ማስወንጨፊያዎች ጣቢያዎችን እንዲሁም ባህር ላይ ፈንጂ መቅበሪያ ጀልባዎችና የድሮን መሰረተ ልማቶችን የማውደም ተግባር መሆኑን ገልጸው ነበር። ረቡዕ ዕለት መገባደጃ ላይ ግን የአሜሪካ ኃይሎች ወታደራዊ እርምጃዎችን ይበልጥ በማጠናከር ይህን ወሳኝ የውሃ መስመር ክፉኛ ማስፈራራት ላይ የነበሩ 4 የኢራን አጥፊ ድሮኖችን በአየር ላይ መተው የጣሉ ሲሆን
በባንደር አባስ ዓለም አቀፍ አውሮፕላን ማረፊያ ውስጥም ተጨማሪ ድሮኖች ለማስወንጨፍ በመዘጋጀት ላይ የነበረውን የምድር ላይ መቆጣጠሪያ ጣቢያ ሙሉ በሙሉ ደምስሰዋል። በዚህ ምክንያትም በአውሮፕላን ማረፊያው አቅራቢያ የሚገኙ አካባቢዎች በከፍተኛ የቦምብ ፍንዳታ ድምፅ ተናውጠዋል። የኢራን አብዮታዊ ጦርም የተሰነዘረውን ጥቃት እውነታነትና እንዲሁም መደረጉን በይፋ አምኖ ይበልጥ አስከፊ የሆነ የአጸፋ እርምጃ እንደሚወሰድ ዝቶባቸዋል። ይህ አይነቱ የእርስ በርስ የጥቃት ልውውጥ አዲስና እጅግ አደገኛ የሆነ የቀጠናውን እውነታ በግልጽ ያሳያል። ይኸውም በአገሪቱ በስም ብቻ በተኩስ አቁም ስምምነት ስር ይሁን እንጂ ሁለቱ ወገኖች በማንኛውም ቅጽበታዊ ቃታ ለመሳብ በሚያስችል ከፍተኛ ዝግጁነት ላይ የሚገኙ መሆናቸውና እያንዳንዳቸው የራሳቸውን እርምጃ እንደ ሕጋዊ መከላከያ በመቁጠር ሌላኛውን ወገን በግልጽ ወራሪ አድርገው እንደሚከሱ ያሳያል። ይህ አዲስ የወታደራዊ ፍጥጫ ማገርሸትም የተከሰተው ዓለም አቀፍ ዲፕሎማቶችና ተደራዳሪዎች በተለያዩ የዓለም ዋና ዋና ከተሞች ሆነው በወርሃ ሚያዝያ የተደረሰውን ተኩስ አቁም ስምምነት ለማራዘም ሌት ተቀን በሚደክሙበት ወቅት ነው። ያ ጦርነት በአሜሪካና በእስራኤል የተቀናጀ አየር ድብደባ የኢራን ከፍተኛ የፖለቲካና ወታደራዊ አመራር መዋቅር ሙሉ በሙሉ ያፈራረሰ ሲሆን ይህም የታላቁ መሪ አሊ መሐመድን በመግደል ጀምሮ የመካከለኛ ምስራቅን አጠቃላይ እንዲሁም ደግሞ ጂኦፖለቲካዊ ካርታ በአዲስ መልክ የሚቀይር ስለመሆኑ እየተገለጸ ይገኛል። የእሳቸው ልጅ የሆኑት ሙጅታባ ኻሜኒ የአገሪቱ የበላይ መሪነቱን ቦታ የተረከቡ ሲሆን ውርሳቸው ግን በገባር ጦርነት ውስጥ የምትገኝን ሀገርና ከፍተኛ ጫና የበረታበትን ስርዓት መምራት ሆኗል። በአሁኑ ወቅትም የእሳቸውን ምስል የያዙ ግዙፍ የማስታወቂያ ሰሌዳዎች በቴህራን ጎዳናዎች ላይ ተሰቅለው የሚታዩ ሲሆን ይህም በታላቅ ትርምስና ውዥንብር ውስጥ ስርዓቱ አሁንም ድረስ በህይወት መኖሩን እንዲሁም ቀጣይነቱን ለማሳየት የታለመ የፖለቲካ ስልት ነው። በዚህ ታላቅ ቀጠናዊ ድራማ ውስጥም ኩዌት ማዕከላዊ የውጊያ ቀጠና ሆና መመረጧ ፈጽሞ በአጋጣሚ የመጣ ክስተት አይደለም። ይህች አነስተኛ የባህረ ሰላጤው ሀገር በሺዎች የሚቆጠሩ የአሜሪካ ወታደሮች በይዞታ የምታስተናግድ ከመሆኑ በላይ በመላው መካከለኛው ምስራቅ ቀጠና ለሚካሄዱ ወታደራዊ ዘመቻዎች እጅግ ወሳኝና ቀዳሚ የሎጂስቲክ ማዕከል በመሆን ታገለግላለች። ካምፕ አርፊጃን የተሰኘው ወታደራዊ መሰረተ ልማት እንደ አንድ ግዙፍ የፊት ለፊት የጦር ቀጠና ሆኖ የሚያገለግል ሲሆን የአሜሪካ ምድር ኃይል ማዕከላዊ መምሪያ ወታደሮችን ከማዘዋወር ጀምሮ እስከ ወታደራዊ መሳሪያዎች ጥገናና እንክብካቤ ድረስ ያሉትን ማንኛቸውንም ስትራቴጂካዊ ተግባራት በበላይነት ያከናውናል። በተመሳሳይ ሁኔታ አሊ አልሳሊም የአየር ኃይል መሰረት ስም እጅግ ወሳኝ የሆኑ ወታደራዊ አየር መጓጓዣዎችና የውጊያ ድጋፍ አቅሞችን ያቀርባል። በመሆኑም በእነዚህ የአሜሪካ ንብረቶች ላይ በሚሳኤል ውርጅብኝ አማካይነት በተዘዋዋሪ መንገድ እንኳን ጥቃት መሰንዘር የሚከተለውን ግልጽ መልእክት ያስተላልፋል። ኢራን በማንኛውም ባህረ ሰላጤው ክፍል ላይ የተሰማራውን የአሜሪካን ወታደራዊ ኃይል በቀላሉ የመምታትና የማውደም እምቅ አቅም እንዳላት ማሳያ ተደርጎ ይቆጠራል። የኢራን የሚሳኤልና የድሮን ክምችት ምንም እንኳን ባለፉት ወራት በአሜሪካና በእስራኤል በደረሰባት ተከታታይና ከባድ አየር ድብደባ ምክንያት የማምረቻና የማስወንጨፊያ ጣቢያው ክፉኛ የተጎዳ ቢሆንም አሁንም ድረስ ለአደጋ ስጋትነቱ እጅግ አስፈሪ ሆኖ ቀጥሏል። ይህ ብቻ አይደለም፣ የአብዮታዊ ጦር ከፍተኛ የመቋቋም አቅም እንዳለው ያሳየ ሲሆን በመቶዎች የሚቆጠሩ ኪሎ ሜትሮችን ርቀው የሚገኙ ኢላማዎችን በትክክለኛነት መምታት የሚችሉ ባላስቲክ ሚሳኤሎችና የተቃዋሚዎችን አየር መከላከያ ስርዓቶች ማጨናነቅ የሚያስችል አቅም ያላቸው አነስተኛ ዋጋ የሚያወጡ የድሮን መንጋዎች ማሰማራቱን ቀጥሏል። እንደ ኮጂርና እንዲሁም ፓርቺን ባሉ ታዋቂ ወታደራዊ ሳይቶች ላይ ከፍተኛ ጉዳት የደረሰ ቢሆንም አገሪቱ መዋቅሮቿን እንደገና መልሳ የመገንባት ሰፊ ጥረት ያደረገች መሆኑን መረጃዎች ያሳያሉ። ይህም ቴህራን የተለመደ ወታደራዊ ኃይሎቿ ክፉኛ በተዳከሙበት ወቅት እንኳን በተቃዋሚዎች ላይ የማያቋርጥ ወታደራዊ ጫና እንደምታሳድር ያስችላታል። ከዚህ በተጨማሪ የኩዌት መከላከያ መዋቅሮች በአሜሪካ በሰጡት ዘመናዊ እንዲሁም ደግሞ በታጠቁ ኃይሎች ፓትሪዮት ሚሳኤል መከላከያ ዘዴዎችና በሌሎች የላቁ አውዳሚ መሳሪያዎች ታግዘው በመሆኑ ልክ እንደታቀደላቸው በትክክለኛ ስራቸውን ማከናወን ይችላሉ። ነገር ግን ኢራን እንዲህ አይነቱን አደገኛ ወታደራዊ ዘመቻ ለመጀመር መደፋፈሯ ራሱ አሁን ያለውን የተኩስ አቁም ስምምነት ምን ያህል በቀጭን ክር ላይ የተንጠለጠለ መሆኑን ያረጋግጣል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኳታርን ጨምሮ ሌሎች የባህረ ሰላጤው ሀገራት ድርጊቱን በጋራ እንዲሁም በጽኑ ሁኔታ የኮነኑ ሲሆን ከኩዌት ጎን በጽናት የመቆም ወደፊት ሊመጣ ለሚችለው ማንኛውም የኢራን ወታደራዊ ትንኮሳ የተባበረ ጠንካራ ግንባር መፍጠራቸውን በይፋ አሳይተዋል።
የዚህ አጠቃላይ ቀጠናዊ ግጭት ማዕከልና ዋነኛ መነሻ በዓለማችን ላይ እጅግ ፈጣንና አደገኛ የጦርነት ቀጠና ሆኖ የተመዘገበው ጠባቡ የሆርሙዝ ወሽመጥ የውሃ መስመር ነው። በተለመደው የሰላም ጊዜ ከዓለም አቀፍ ነዳጅ አቅርቦት 20 ከመቶ ያህሉና እጅግ ከፍተኛ መጠን ያለው የተፈጥሮ ጋዝ በየቀኑ 21 የባህር ማይል ብቻ ስፋት ባለው በዚህ ጠባብ መተላለፊያ በኩል ያልፋል። ጦርነቱ ከተቀሰቀሰበት ጊዜ ጀምሮ ግን በተፈጠሩ ልዩ ልዩ መስተጓጉሎች የኢራን ባህር ላይ ፈንጂዎች መቅበር ዘመቻዎችን፣ በንግድ መርከቦች ላይ የሚሰነዘሩ ጥቃቶችና የአሜሪካ ባህር ኃይል የሚደረገውን ጥብቅ ቁጥጥር ጨምሮ የዓለም አቀፉን የኃይል ገበያ ሙሉ በሙሉ ወደ ታላቅ ትርምስ ውስጥ ከተውታል። በዚህ የተነሳም የዓለም ነዳጅ ዋጋ እጅግ ባልተጠበቀ ሁኔታ በተደጋጋሚ ሲናወጥ የቆየ ሲሆን በጦርነት የመጀመሪያዎቹ ወራት ላይ ከፍተኛ ሁኔታ ካሽቆለቆለ በኋላ አሁን ባለው እርግጠኛ ያልሆነ ሁኔታ ምክንያት ዋጋው በከፍተኛ ንረት ላይ ረግቶ ይገኛል። የብሬንት ክሩድ እንዲሁም ደግሞ የWTI ዓለም አቀፍ የነዳጅ ዋጋ መመዘኛዎች ይህንን ከባድ ጫና በሚገባ ያስተናገዱ ሲሆን የዚህ መዘዝ በመላው ዓለም በሚገኙ ልዩ ልዩ ሀገራት ኢኮኖሚ ውስጥም በቀጥታ ተንጸባርቋል። በዓለም ዙሪያ በሚገኙ ማደያዎች ቤንዚን ዋጋ በከፍተኛ ሁኔታ የጨመረ ሲሆን ነዳጅ ወደ ሀገር ውስጥ በሚያስገቡ ሀገራት ደግሞ ይህ የዋጋ ግሽበት ስጋት በእጅጉ አይሏል። ከዚህ በላይ አቪዬሽን ጨምሮ እስከ ማኒፋክቸሪንግ ኢንዱስትሪዎች ድረስ ያሉ በርካታ ዘርፎች ይህን ከፍተኛ ወጪ ለመሸከም ተገደዋል። በተለይም ወደ ሀገር ውስጥ በሚያስገቡት የኃይል አቅርቦት ላይ ሙሉ በሙሉ ጥገኝነት ያላቸው ማደግ ላይ የሚገኙ ደካማ ሀገራትም ለእነዚህ አይነት ኢኮኖሚ መንኮታኮት አደጋ ውስጥ መውደቅ ምክንያት ሆኗቸዋል፣ ተጋልጠዋልም ጭምር። አሜሪካ በደቡባዊ ኢራን በተለይም ዋነኛ የባህርና የንግድ ወደብ በሆነችው ባንደር አባስ ዙሪያ የምታካሂደውን ተከታታይ የአየር ድብደባ በዚህ ወሳኝ የውሃ መስመር ላይ የተደቀኑትን ማንኛቸውን ወታደራዊ ስጋቶች ሙሉ በሙሉ ለማክሸፍና ገለልተኛ ለማድረግ ያለመ ነው። በአንጻሩ ደግሞ ኢራን ያላትን የተመጣጠነ ያልሆነ ወታደራዊ አቅም በመጠቀም በመርከቦች ላይ የማያቋርጥ ትንኮሳ የምታደርግ ከሆነ ይህ በተቃዋሚዎች ላይ ከፍተኛ የኢኮኖሚና ወታደራዊ ኪሳራ በማድረስ በዲፕሎማሲው የድርድር ጠረጴዛ ላይ ትልልቅ ጥቅማጥቅሞችና ስምምነቶችን ለመንጠቅ የምትጠቀምበት ስልት ነው። የዚህ ጉዳይ የኢኮኖሚ መዘዝ ከዚህ በላይ ሊሆን አይችልም። የሆርሙዝ ወሽመጥ ለረዥም ጊዜ መዘጋቱ ወይም ደግሞ እዚያ ላይ የሚፈጠር ከባድ መስተጓጎል በዘመናዊ የሰላም ታሪክ ውስጥ ታይቶ በማይታወቅ ሁኔታ ታላቅ የኃይል አቅርቦት ቀውስ የሚፈጥር ሲሆን ይህም ከዚህ ቀደም የተከሰቱትን ማንኛቸውንም የነዳጅ ቀውሶች ድንቅ የሚያደርግ ነው። ቀድሞውኑ ክፉኛ ተዳክመው የነበሩት ዓለም አቀፍ የአቅርቦት ሰንሰለቶች ይበልጥ ወደ ከፋ ውድመት ውስጥ የሚገቡ ሲሆን ይህም በአጠቃላይ የምርት እጥረቶችን፣ የፋብሪካዎችን ስራ መቀዛቀዝና ሀገራት ለራሳቸው አማራጭ የኃይል ምንጮችን ለማግኘት በሚያደርጉት ከፍተኛ ሽሚያ ሳቢያ አዳዲስ እና እጅግ አስፈሪ የሆኑ የጂኦፖለቲካዊ ፍጥጫዎችን የሚቀሰቅስ ይሆናል። በከፊል በስውር የዲፕሎማሲ መስመሮች አማካይነት የተመቻቸውና የቀጠናው ጥቂት ቁልፍ ተዋናዮች የተሳተፉበት የዚያኑ በሚያዝያ ወር የተደረሰው የተኩስ አቁም ስምምነት ሁልጊዜ ቢሆን እንደ ጊዜያዊ እፎይታ እንጂ ዘለቄታዊ መፍትሄ ሆኖ አልተወሰደም። ይህም ለጊዜው ለድርድር የሚሆን የተረጋጋ የትንፋሽ ጊዜ ለመግዛት እንጂ ዘላቂ ሰላምን ለማምጣት እንዳልነበር ግልጽ ነው። ይህ ስምምነት ዋና ዋና የሆኑትን ታላላቅ የውጊያ ግጭቶች በአስቸኳይ ማቆምን፣ በጥብቅ ቁጥጥር በሚደረግባቸው ልዩ ልዩ ሁኔታዎች ስር የሆርሙዝ ወሽመጥ የውሃ መስመርን እንደገና መክፈትን እንዲሁም ደግሞ ሰፊ በሆኑ ሌሎች ቀጠናዊ ጉዳዮች ላይ አዳዲስ ውይይቶች መጀመርን የሚጠይቅ ነበር። ከነዚህ መካከል የኢራን የኒውክሌር ፕሮግራም እጣ ፈንታ፣ በአገሪቱ ላይ የተጣሉ ከባድ የኢኮኖሚ ማዕቀቦችን ማንሳትና ጠቅላይ የሆነው የቀጠናው ደህንነት አደረጃጀት ዝግጁነት ይገኙበታል። ነገር ግን በዚህ ሂደት ውስጥ የታየው ዲፕሎማሲያዊ እድገት እጅግ ቀርፋፋና በተደጋጋሚ የሚቆራረጥ ሆኖ ቆይቷል። ከዶሃ እስከ ኢስላማባድና ከሌሎችም ድርድር ስፍራዎች የሚወጡ ሚስጥራዊ መረጃዎች እንደሚጠቁሙት ከሆነ የአሜሪካና የኢራን ተደራዳሪዎች አሁን ያለውን ጊዜያዊ ተኩስ አቁም ስምምነት ለተጨማሪ 60 ቀናት ለማራዘም በባህር ላይ የተተከሉ ፈንጂዎችን በጋራ ለማጽዳትና የተወሰኑ የንግድ መርከቦች እንቅስቃሴ እንዲቀጥል ለመፍቀድ የሚያስችሉ የመጀመሪያ ደረጃ መግባባቶች ላይ ደርሰው ነበር። ፕሬዚዳንት ትራምፕ በበኩላቸው የሚደረገው ማንኛውም አይነት አዲስ ስምምነት ሙሉ በሙሉ አጠቃላይ መሆን እንዳለበትና የአሜሪካን ስትራቴጂካዊ ፍላጎት በከፍተኛ ሁኔታ የሚያስጠብቅ መልኩ መዘጋጀት ግድ ይላል ሲሉ በተደጋጋሚ በይፋ ገልጸዋል። እንዲሁም በከፍተኛ ወታደራዊ ዝግጁነት አማካይነት የተገኘውን የማስገደጃ አቅም በሚገባ ይዞ ከመቀጠል ውጪ በዲፕሎማሲ ረገድ ምንም አይነት ጥብቅና የቸኮለ ውሳኔ እንዳይወሰድ አስጠንቅቀዋል።
ኢራን በበኩሏ ከፍ ያለ የማበልጸግ ደረጃ ስለደረሰው ዩራኒየምና ስለ ሌሎች የኒውክሌር ጉዳዮቿ ለመወያየት ፈቃደኛ መሆኗን ብታሳይም ለዚህ ምትክ የሚሆን ይፋይ የማዕቀብ መነሳትና ወደፊት ሊሰነዘሩ ከሚችሉ ማንኛቸውም አይነት ወታደራዊ ጥቃቶች ነፃ የሚያደርግ አስተማማኝ ዋስትና እንድታገኝ በጥብቅ ትጠይቃለች። በሌላ በኩል ደግሞ በኢራን ጦር ውስጥ የሚገኙት አክራሪ ግትር የሆኑ ወታደራዊ አመራሮች ቴህራን ለማንኛውም የኃይል ሂደት ፈጽሞ እንደማታጎበድድና እንደማትፈራ ለማሳየት ቆርጠው የተነሱ ይመስላል። እነዚህ አጠቃላይና የለየለት ታላቅ ጦርነት ሳይቀሰቅሱም የራሳቸውን ጽኑ ወታደራዊ አቋም ለመግለጽ ሲሉ ብቻ እንዲህ ያሉ የተወሰኑ ወታደራዊ ጥቃቶችን እንደ ስልት ይጠቀማሉ። ይህ እጅግ ረቂቅና ሚስጥራዊ የሆነ የኃይል ሚዛንን የመጠበቅ ጨዋታ በሁለቱ ወገኖች መካከል አዲስ የጥይትና የኃይል ልውውጥ በተደረገ ቁጥር ሙሉ በሙሉ የመፍረስ ታላቅ አደጋ ተደቅኖበታል። የዚያኑ ረቡዕ ዕለት የተከናወኑት ድንገተኛ ክስተቶች አሜሪካን የድሮን መቃወም እርምጃዎችና ጥቃቶች እንዲሁም ከዚያ ከጥቂት ሰዓታት በኋላም የተከተለው የኢራን ከባድ የሚሳኤል ውርጅብኝ በአሁኑ ወቅት ላይ ያለውን የቀጠናው እንቅስቃሴ ምን ያህል በአጭር ጊዜ ውስጥ ከሰላማዊ ዲፕሎማሲ ወደ አስፈሪ የፊት ለፊት ወታደራዊ ግጭት ሊቀይር እንደሚችል በሚገባ ያሳያል። ዩናይትድ ስቴትስ በመላው ባህረ ሰላጤው ቀጠና ላይ እጅግ አስፈሪና ግዙፍ የሆነ ወታደራዊ ኃይል ይዛ ትገኛለች። ከኩዌት በተጨማሪ በኳታር አልሁዴይዳ እንዲሁም በባህሬን 5ኛ የባህር ኃይል እዝ ዋና መስሪያ ቤት በተባበሩት አረብ ኤሚሬቶች ውስጥ የሚገኙ የአሜሪካ ግዙፍ ወታደራዊ መሰረተ ልማቶች በአንድ ላይ በመሆን የተደራረበ የጋራ መከላከያና ፈጣን የጥፋት እርምጃ የመውሰድ እምቅ አቅምን ይፈጥራሉ። ከዚህ በላይ የታላቋ ብሪታንያና የሌሎች አውሮፓ ሀገራት ኃይሎችን ያካተተው ጥምር ጦር ዓለም አቀፍ የንግድ መርከቦች የሚጓጓዙባቸው የውሃ መስመሮች ሁሉ ጊዜ ክፍት አድርጎ ለማቆየት በሚደረገው የባህር ላይ ደህንነት ጥበቃ ዘመቻ ውስጥ ከፍተኛ ድርሻ በማበርከት ላይ ይገኛል። እስራኤል ምንም እንኳን በአሁኑ ወቅት ላይ ሰሜናዊ ድንበሯ ላይ ባሉ ሌሎች አስቸኳይ ስጋቶች ላይ ትኩረት አድርጋ ብትቆይም ቀደም ሲል በግጭቱ መጀመሪያ ላይ በኢራን ወታደራዊ መሰረተ ልማቶችን ያነጣጠረ እጅግ ሰፊና አውዳሚ የሆነ የአየር ጥቃቶችን የሰነዘረች በመሆኗ አሁንም ቢሆን የቴህራን እንቅስቃሴ በቅርብ መከታተሏን አላቋረጠችም። የእነዚህ የተቀናጁ ወታደራዊ ዘመቻዎች አጠቃላይ ውጤት የኢራንን አጸፋዊ እርምጃ የመውሰድ አቅም በከፍተኛ ሁኔታና እንዲሁም ደረጃ ያዳከሙ ቢሆንም ሙሉ በሙሉ ግን ፈጽሞ ሊያጠፋው አይችልም። ለኩዌትና ለጎረቤቶቿ አሁን ያለው ወታደራዊ ስሌት በቀጥታ ከሀገራቱ የህልውና ጉዳይ ጋር የተያያዘ ነው። እነዚህ ሀገራት የአሜሪካን ኃይሎች በግዛታቸው ውስጥ ያስጠጉት ከኢራን ሊሰነዘር የሚችለውን ጥቃት ለመከላከል ብቻ ሳይሆን ሊመጣ የሚችለውን ማንኛውም አይነት ወታደራዊ ወረራ ለማስቆምና የራሳቸውን የነዳጅ ኤክስፖርት ደህንነት በአስተማማኝ ሁኔታ ለማረጋገጥ በተቀረጸው ሰፊ ስትራቴጂ አካልነት ነው። በመሆኑም በኩዌት ሉዓላዊ መሬት ላይ የተሰነዘረው ጥቃት እነዚህ ሀገራት ለዋሽንግተን ያላቸውን ታማኝነትና እንዲሁም ይዞታ ሰፊ በሆነ ቀጠናዊ ጦርነት ውስጥ ከመዘፈቅ ሊወጣ የሚችልበት እድል ከባድ አደጋን አመዛዝነው እንዲመለከቱ ያስገድዳቸዋል። እስካሁን ባለው ሁኔታ ግን የነሱ ምላሽ ኢራንን ጥቃት በጽኑ ማውገዝ ብቻ ሲሆን፣ በሌላ በኩል ደግሞ ውጥረቱ በአስቸኳይ እንዲቀንስ ጥሪ ማቅረብ ላይ ያተኮረ ነው። ይህ አዲስ ወታደራዊ ክስተት የተከሰተው መላው ቀጠና እጅግ ጥልቅ በሆነው ታላቅ ስትራቴጂካዊና ፖለቲካዊ ሽግግር ውስጥ ባለበት ወቅት ነው። የታላቁ መሪ አሊ ሐሜኒ መሞትና የልጃቸው ሙጅተባ ሐሜኒ ወደ ስልጣን ማማ ላይ መውጣት በኢራን የውስጥ ስልጣን መዋቅር ውስጥ በርካታ አዳዲስ እርግጠኛ ያልሆኑ ሁኔታዎችን ፈጥሯል። ምንም እንኳን አሁን ያለው የቴህራን ስርዓት ለውጭ ዓለም አቀፍ ፍጹም አንድነት ለማሳየት ቢጥርም ስለ ቀጣዩ ስትራቴጂ ማለትም የፊት ለፊት ፍጥጫን ግን መቀጠል ወይስ ደግሞ ስምነት መምረጥ የሚለው ጉዳይ ዙሪያ ከጀርባ እጅግ የበረታና ከባድ የውስጥ ክርክር እየተካሄደ መሆኑ ጥርጥር የለውም። ከቅርብ ጊዜያት ወዲህ ከተፈጸሙት ተከታታይ የጥቃት ልውውጦች የሚወጣው የጦርነት ጢስ እየተነፈሰ ባለበት በዚህ ወቅት ላይ የሚከተለው ታላቅ ጥያቄ በሁሉም ዘንድ በጉልህ ይጠነጠናል። ተደራዳሪዎች አሁን ያለውን ሁኔታ ተጠቅመው ዘላቂ የሆነ ሰላም ስምምነት ማዳን ይችላሉ ወይ? ወይስ ደግሞ ይህ የእርስ በርስ የአጸፋ ጥቃቶች አካሄድ ሀገራቱን እንደገና ወደ ቀደመ የለየለት አጠቃላይ ጦርነት እሳት ውስጥ ይከታቸዋል? የአሜሪካ ባለስልጣናት ያከናወኑት ወታደራዊ እርምጃ ሁሉ ሙሉ በሙሉ የመከላከያ ዓላማ ያለው እንደሆነና ይህም የራሳቸው ኃይሎች እንዲሁም የዓለም አቀፉን የንግድ እንቅስቃሴ በአስተማማኝ ሁኔታ ለመጠበቅ የተደረገ መሆኑን በጥብቅ ይናገራሉ። ኢራን በበኩሏ ራሷን ከውጭ የሚሰነዘርባት ወራሪ ኃይል የመከላከል መብት እንዳላት አድርጋ ታቀርባለች። እውነታው ግን ሁለቱ ወገኖች የሚያቀርቧቸው ትረካዎች በተወሰነ ደረጃ የራሳቸውን እውነታ የያዙ መሆናቸው ነው። ይህ ሁኔታ ደግሞ የአመለካከት ልዩነት እንደ ተጨባጭ እውነታ ሁሉ የቀጠናውን እጣ ፈንታ የሚወስንበት ድብቅ የፖለቲካ መድረክ ውስጥ የሚታይ የተለመደ ክስተት ነው።
የኩዌት አየር መከላከያ ጥቃቱን በተሳካ ሁኔታ ማክሸፉ ለዲፕሎማሲ የተወሰነ ተጨማሪ ጊዜ መግዛት ከቻለ እንዲሁም ደግሞ ከጀርባ ያሉትን መሰረታዊ የሆኑ ቀጠናውን ውጥረቶች ግን ሊፈታ አልቻለም። በሀገራት ውስጥም የተተከሉት የአሜሪካ የላቁ የቴክኖሎጂ ስርዓቶች መኖራቸው ለዚህ ጊዜ ወሳኝና ሕይወት አዳኝ መሆኑ በተጨባጭ ተረጋግጧል። ነገር ግን ወደፊት ሊሰነዘሩ የሚችሉት ይበልጥ የበረቱ የሚሳኤል ውርጅብኞች እነዚህ መከላከያ ክፉኛ ሊፈትኗቸው ይችላሉ። በተለይም ኢራን ድሮኖችንና ሚሳኤሎችን በአንድ ላይ ማቀናጀት የተደራራቢ የማጨናነቅ ስልቶችን የመጠቀም መጀመር ሂደቷ አደጋውን የከፋ ያድርገዋል ሲሉ የሚገልጹ ተበራክተዋል።